አንዳንድ ምርመራዎችን እናደርግለታለን። ተረጋጊ፣ ደህና ነሽ? ምንድን ነው የተፈጠረው? በእናታችሁ ንገሩኝ። ምንድን ነው የተፈጠረው? ምንድን ነው የሆነው? ይኸውልህ ልክ ሩታ ወደ ውስጥ ልጎን ልታመጣ ስትገባ ግርግር ፈጠረ። እኔም ገፍትሮ ለማስወጣት ነበረ ፍላጎቱ እና እንደ አጋጣሚ ስንገፈታተር ነው እሱ ወደቀ። ጠረጴዛውን የሶፋ ምኑ ጋር እንደመጣ እኔም አላወቁትም። እንደዚህ አይነት ስታገባ ውስጥ ምን ያስገባችሁ? በሰላም ልጅ ሲያው ባይደረስ እኮ ይሄ ሁሉ ይመጣል ብለን አላሰብንም። ግን በሰላም እያወራ እሱ በቃ ልቅ ከቤት ውጣ ብሎ መገፋታት ጀመረ። እንደዚህ በጣም ሰላም ሰላም ቤተሰብ እንዴት ናችሁ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የምፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ያው እንግዲህ ዛሬ ብቅ ብያለሁኝ። ስለ አብርሽ ጉዳይ ነው። እውነት ከልብ ነው የሚወዳት። እኔም እንደተረዳሁት አብርሽ በጣም ይወዳታል ሩታን። ሩታ ጥፋተኛ ናት፣ በጣም ጥፋተኛ ናት። በጣም ሲበዛ ከመጠን በላይ ይሄ ልጅን እኮ ተፈታተነችው በጣም። እንዴት ነው እናንተ ስታስቡት ባላችሁ ጋራ ወንድ ጋር መተቃቀፍ፣ እንደዛ መሆን፣ እንደዚህ መሆን? እንደውም ትዕግስተኛ ነው ብዬ ነው የማስበው አብርሽ። እኔ አብርሽ ቦታ በሆን እውነት ሩታን እኔ የቆመችበት ነበር እዛው በጥፊ መላት። ደግሞ ይሄ ይነስ ተብሎ ደግሞ አሁን ድጋሜ ደግሞ ወንድ ይዘው ቤት መምጣት ማለት ምን ማለት ነው? እኔ የምትገርሙኝ ኮሜንታ የምትጽፉ ልጆች በቃ ሩታ ጎበዝ፣ ሩታ ጀግና፣ ሩታ ምናምን። ጀግና አይደለችም፣ ጀግና አይደለችም። ሩታ በፊት በፊት ጥሩ ልጅ ነበረች። አመለካከቷ ከአንድ ቦታ የሚወጣ ቃላት በቃ የሆነ ሰው ልብት ጋር ሰርስሮ የመግባት ባህሪ ነበረው። ግን አሁን ያ ተሟጧል። በተለይ ከዱባይ ከተመለሰች በኋላ ማለት ነው። እና እንዴት ነው እኔ ሌላ ወንድ ቤት ይዤ መምጣት? እንዴ ንቀት እኮ ነው ይሄ። እውነት በጣም ንቀት ነው፣ በጣም ንቀት ነው፣ ነውር ነው። እንዴት ትዳር እኮ ክብር ነው። በዚህ ላይ ገና አትለያየችም። በዚህ ላይ ነፍሰ ጡር ነች። የሱ ልጅ ነው የተሸከመችው። እንዴ ይሄን ያክል እኮ የሆነ በቃ አይደል እንደ ሰውም እኮ አልቆጠረችው። እቃ እንኳ ክብር አለው። አሁን እኛ እቃ የሆነ እቃ እንኳ የምንወደውን እቃ የሆነ በቃ እንዳይሰበርብን እንዳይበላሽብን እንዴት ነው የምንከባከበው? እንዴት ነው የምንከባከበው? እና ምን ለማለት ፈልጌ ነው፣ ሩታ እዚህ ላይ አጥፍታለች። በጣም ነው ያጠፋችው። እኔ ራሱ ማለት ነው መችለት ነው ልጁን ይዛ መታ እንደዛ በቃ ጎኑ ላይ ሽንጡን ይዛ እንደዛ ስትጠቃቀፍ በቃ እኔ የሆነ በቃ እንዳውም ቪዲዮ ሰርቼ ነበረ። ከዛ መልሼ ያጠፋሁት የሆነ በቃ ትምህርት የለውም። ትምህርት ያለው ነገር እንደዛ አይደለም። ትምህርት ያለው ነገር እንደዛ አይደለም። ትምህርት ያለው ነገር እንደዛ አይደለም። እና ሩታ ልክ አልሰራችም። ሩታ አጥፍታለች። በጣም ነው ያጠፋችው ሩታ ማለት ነው። እና ምን ለማለት ፈልጌ ነው፣ ይሄ ልጅ እንግዲህ ሲጣሉ አይተናል። ገፈተረው፣ ያው ወደቀ፣ ፌንት ጣለ፣ ራሱን ሳተ። እሱ አላያሽረው። ግን ሩታ ልክ አልሰራሽም፣ በእውነት ልክ አልሰራሽም ነበር። አሁን ከሆነ በኋላ ራስ መያዝ ማልቀስ ምንም ትርጉም የለውም።
ትርጉም የለውም። እኔ እንደኔ ተስማምታችሁ አሁንም ጊዜው አልረፈደም ብትታረቁ፣ አብራችሁ ብትኖሩ፣ የድሯችሁ ፍቅር አብሮ ቢመለስ በጣም ጥሩ ነው ብዬ ነው የማስበው። እና ምን ለማለት ፈልጌ ነው፣ እንደዚህ አይነት ተግባር ትምህርት ለማስተማርም ለሰው ከሆነ ይሄ ትምህርት አይደለም፣ በእውነት ትምህርት አይደለም። ይሄ ለሰውም ክብር ይኖራችሁ፣ በእውነት ለሰውም ክብር ይኖራችሁ፣ ለተመልካች ክብር ይኖራችሁ። ጥሩ ጥሩ ነገሮችን ማስተማር ነው እንጂ አብርሽ አጠፋና እሱን ለማናደድ ወይ እሱን እንትን ለማድረግ ብለሽ አንቺ እንደዚህ ማድረግ የለብሽም። ይህ ልጅ በጣም ብዙ ነገር ለምኖሻል። አዎ ስህተት አለው፣ ስህተት የለውም እኛ አንልም። ስህተት አለው፣ አጥፍቷል። ቢሆንም ግን አግባብ አልሰራሽም ሩታዬ፣ በእውነት አግባብ አልሰራሽም። ሁላችሁም ወደ ቀልባችሁ ተመለሱ። እሱንም ደግሞ እንግዲህ አላህ ሊያነቃው ይችላል። ኢንሻአላህ ይሻረዋል፣ ምንም አይሆንም። ግን አሁን ይሄ ትምህርት ይሆናችሁ። በዚህ ላይ ይብቃ፣ በእውነት በዚህ ላይ ይብቃ። በቃ ይብቃችሁ፣ ታረቁ። እኛንም እኮ ግራ አጋባችሁን፣ በጣም ነው ግራ ያጋባችሁን። አሁን አብርሽ እንግዲህ ያቺ ስህተት ናት፣ ሁላችንም የምናውቃት ስህተት ነው። ያን ስህተት ነው። ለምን ደበከኝ ነው፣ ለምን እውነቱን አልነገርከኝም ነው። እሷ ግን ስንት ጥፋት ነው ያጠፋችሁ? ከዛ በኋላ ስንት ጥፋት ነው ያጠፋችሁ? እና ኮሜንቶች የምትጽፉትን ነገር ደግሞ እያወቃችሁ በቃ አታበረታቷ። ጥሩ ነገር ስታደረግ እች ልጅ ማበረታታት እንጂ መጥፎ ነገር ስታደረግ የኔ ጀግና እንደዛ አደረገችው፣ አንተነ ለዚህ አበቃሃት፣ አንተነ ለምን አይባልም። ነውር ነው። ባልና ሚስት መሀል መግባት አያስፈልግም። በመካከላቸው ሶስተኛ እንግዲህ ከእነሱ በላይ አንድ አላህ አለ። ካላህ በታች ደግሞ ሁለቱ እነሱ ናቸው እንጂ ሌላ ሰው መቶ መሀላቸው ላይ መግባት የለበትም። ማስታረቅ ማለት ደግሞ እንደዚህ ነው። እንዲህ ማስታረቅ ምድረ ወጠጤ ናቸው እኮ እንዲህ ወጠጤ ነው። እኔ እኮ ከየት ነው የሚመጡት ነው እኔ ጥያቄ የሆነብኝ። በቃ ከየት ነው የሚመጡት? እኔ አንድ ሴት አላየሁም። እንዳለ አብረሽ የሚመጣው ከወንድ ጋር ነው። ሩታም የሴት ጓደኛ የላትም እስከሚያስብል ድረስ ማለት ነው። እና ትምህርትም ከሆነ ይሄ ነገር ትምህርት እንደዛ አይደለም። እውነት እንደዛ አይደለም። ትዳር ቀላል ነገር አይደለም። መጨቃጨቅ የበዛበት ትዳር እርዝቅም ከቤት ይጠፋል ወይ ሲሳይ ይጠፋል ነው የሚባለው። ልክ እንደዛ ማለት ነው። እና ልክ አልሰራሽም። ራስ ብትይዢ ብታለቅሺ በምን ብትይ ጥፋተኛ ነሽ፣ በጣም ጥፋተኛ ነሽ ሩታ። እንዴ ልጅ ይሄን ያክል እኮ እሷ ጋር እኮ ብዙ ጊዜ ሆናቸው አይደለ? እንደ አመታትን እያስቆጠሩ ነው ያሉት እንግዲህ። እና እንዴት ነው ብዙ ነገር እሱ ጋር አሳልፈሻል፣ ብዙ ነገር አድርገሻል። እንደገና ወንድ ይዞ ቤት መምጣት ማለት አግባብ አይደለም፣ በእውነት አግባብ አይደለም። ይሄኛውም ልጅ ደግሞ እሱን መገፋታተር፣ እሱ ቤት ገብቶ እሱን መገፍተር፣ እሱን ምን አስመጣው? ይሄ ምን አስደረገው? መደባደቡ። ኧረ እና እኔ ብቻ አላቅም ምን ማለት እንዳለብኝም እኔ አላቅም በራሴ በኩል። ግን እኔ የሰሩት ነገር ትክክል አይደለም። ሩታ የሰራሽ ነገር ትክክል አይደለም፣ በጭራሽ ትክክል አይደለም። እኔ ቀድሞ መጨረሻ ያኔ ልጁን በቃ ከአብርሽ ስር ሆና ፊት ለፊት ሆና እንደዛ ስታቅፎ ምን ስትለው ወላሂ እኔ በጣም ነው የተናደርኩት። አብርሽን እኮ እንደ ሰው አይደለም፣ እንደ ጥፍራ ቆሻሻ እንኳን አልቆጠረችውም እኮ እዛ ላይ። ፍቅር ቀላል ነገር አይደለም። ፍቅር ማለት ከባድ ነገር ነው። ትዳር ማለት ከባድ ነገር ነው። አንድ ሰው ማለት ነው እጁ ላይ ቃል ኪዳን ከገባለት፣ ቃል ኪዳን ማለት ከባድ ነው ሲበዛ። በእውነት ቀላል ነገር አይደለም። እና
ወደ ልባችሁ ተመለሱ። ይብቃችሁ። በዚህ ታረቁ። በቃ የድሮ ፍቅራችሁ የድሮ በቃ ሳቃችሁ በቃ እንዴ! በፊት እኮ የምትሰሩት ቪዲዮ እኮ በጣም ያምራል። ሰው ልብ ውስጥ የሚገባ ነው። አሁን ሰው እንዲጠላችሁ ለምን ትሆናላችሁ እንዴ? እውነት በተለይ ሩታ ሰው እንዲጠላሽ አትሁኝ። ይሄን ለማለት ነው እንግዲህ። እኔ አላቅም ብዙም ወሬ እንደ ሰዎቹ አጣፍጠው ማውራት ስለማልችል ነው የመሰለኝን ተናግሬ ያለሁኝ እኔ በራሴ በኩል እና ኢንሻአላህ እሱም ደህና ይሆናል። ያው ከተሻለ በኋላ ተስማሙ፣ ታረቁ። በቃ አደገምሽው። እውነት ታገለ ይሄ ልጅ በጣም ነው የታገለው። በጣም ታግሏል ይሄ ልጅ ለትዳሩ በጣም ነው የታገለው። ሩታ ለትዳሯ እንደዚህ ብላ እና አብረሽ ነው የታገለው እንዴ! ቤቷ ድረስ ስንት ጊዜ ነው የሄደው? የእሷ ቤተሰቦች እንዴት ነው ያደረጉት? ወንድሞቿ ተብዮቹ እና ይብቃ። በዚህ ታረቁ። ኢንሻአላህ ይታረቃሉ። ነገ ደግሞ በጥሩ ቪዲዮ ታርቀው ተሳስቀው የሚመጡ ይሆናሉ። እርግጠኛ ነኝ ይታረቃሉ። ካሁን በላይ በቃ ቀጥተሽዋል፣ ይበቃዋል። እውነት በቃ እኔ ወንድ ልጅ ሲንገላታ እኔ አልወድም። ለምን? እኔ ወንድሞች ስላሉኝ ማለት ነው። እና ይብቃ። በዚህ ታረቁ። ቤተሰብን እኔንም እንግዲህ ላይክ ሰብስክራይብ በማድረግ ተባበሩኝ። እውነት ተባበሩኝ። ቪዲዮንም ደግሞ እዩልኝ። ምን ችግር አለው? እና ይሄ ለማለት ነው። አመሰግናለሁ።